ወንድ ልጅ የተፈጠረው ኃላፊነቶችን ለመወጣት እንጂ ለሮማንስ ወይም ለፍቅር አይደለም። አብዛኛው ወንዶች በዚህ ሰዓት ተጫዋቾችና ቀልደኛ ሆነው እናያቸዋለን። በዚህ ሰዓት ወንድ ልጅ ሶሻል ሚዲያ ላይ ተቀምጦ ስለሚፖስተው ፎቶ ነው የሚጨነቀው። ስለሚያፈቅራት ልጅ ነው የሚያስበው። ስለሚጫወታቸው ጌሞች የሚያስበው። ይህ ደግሞ የደካማ ወንድ መገለጫ ነው። አንተ ደግሞ ይህ ወንድ ነህ። አንተ ከነዚህ ወንዶች መሃል አንዱ ነህ። ጠንካራ መሆን ትፈልጋለህ፣ ነገር ግን ወንዳ ወንድነትን የሚወስድብን መንገድ አታቆም። ስለዚህ ይህንን አስተካክል። ካለበት ወጥተህ ወንድ መሆን ከፈለግ ከነዚህ በታች የምዘረዝርልን አዳምጠኝ። በዛውም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። መልካም ቆይታ። በራስ መተማመን ከቻልክ እመነኝ፣ ሁሉም ካንተ ጋር መሆን ይፈልጋል። የምትፈልገው በእጅ ይገባል። በራስ መተማመን ወንዳ ወንድ ያደርጋል። አንድ ሰው ስሜትህን ከቃላት ሊረዳ እንደማይችል ሲሰማ ዝም በል። ምን ማለት እንዳለብህ ሳታውቅ ወይም በተለየ ገጽታዎች ስለ ሐሳብህና ዕውቀትህን ስትጠራጠር ዝም በል። አንድ ሰው ስሜትህን ከቃላት ሊረዳ እንደማይችል ሲሰማ ዝም በል። ምን ማለት እንዳለብህ ሳታውቅ ወይም በተለየ ገጽታዎች ስለ ሐሳብህና ዕውቀትህ ስትጠራጠር ዝም በል። አንድ ሰው ሌላ ሰው ሲተች የእንደዚህ አይነት አሉታዊ አካል መሆን የለብህም። ስለዚህ ዝም በል። አመለካከታችሁ፣ ራያችሁ፣ መንፈሳዊነታችሁ የሚገርም አንዳንድ ሰው የሚመቸውን ያገኝና በጣም ተዋዶ ከሱ ጋር ደስ የሚል ጊዜ ያሳልፋል። ከተወሰነ ጊዜ በኋላ አንደኛው አካል ማግባት አይፈልግም ወይም ደግሞ በቅርቡ ማግባት አይፈልግም። ስለዚህ አጉል ትሆናለህ። ግንኙነት ተጀምሮ በፍቅር ውስጥ መግባባት ተጀምሮ አልፈልግም ብትል ምንድነው የምታደርገው? ብዙ ወንዶች የማይፈልጉትን አቅጣጫ ሕይወታቸው የሚያመራው የማይመስሉትን ሴቶች የሚወደው ወይም አብሮ እየቀጠለ ነው። ስለዚህ አብራህ ያለችው ሴት የቀረብካት ሴት አንተን ትወዳለች ወይስ ለጊዜው ነው? አብራችሁ ትወጣላችሁ፣ ትገባላችሁ፣ ነገር ግን ራዕይ የላችሁም። አብሮ ስለመኖር፣ አብሮ ጊዜ ማሳለፍ፣ ልጆች ወልዳችሁ ቤተሰብ መስርታችሁ አትፈልግም። ስለዚህ ልታወራት ስትል ጀመረ ደግሞ ሰላም የሆነውን ልትበጠብጥ ነው። ሌላ ወሬ የለም እያለች ነገሩን ታድበሰብሰዋለች። እመነኝ፣ ከዚህ ግንኙነት ውጣ፣ በራስህ ቁም። ከሷ የተሻለ ሰው እንደሚገባ ውስጥህን አሳምነው። ያኔ ቀጣይ ግንኙነት ያማረ ይሆናል። ሌላው ስሜትን የመቆጣጠር ኃይል ካለ ታስተውላለች። ሴቶች ስሜታዊ ፍጥረት ናቸው፣ ነገር ግን ከቁጥጥር ውጪ ናቸው ማለት አይደለም። በስሜት ምርጫ ይመርጣሉ። ፍቅር ግንኙነት ላይ ማንም የማይነግራችሁ ይህን ነገር ነው። በቀላሉ የሚሰበር፣ የሚከፋ፣ ተስፋ የሚቆርጥ ወንድ አትወድም። ምክንያቱም እነሱ እንዳይጎዱና የሚያበረታታቸው ሰው ነው የሚፈልጉት። ይህ ነው የሴት ልጅ ባህሪ። ደህንነት እንዲሰማት ትፈልጋለች። ይህ ደህንነት ደግሞ የተረጋጋና ትንሽ ነገር የማያናውጠው ሰው ብቻ ሊሰጣት እንደሚችል ታምናለች። ስለዚህ በአንተ መሳቧን በማይረባ የተረጋጋውን ፈሪና ሰበበኛ አትሁን። የስሜት መዋዠቅ ከፍርሃትና ነገሮች ላይ ከማሰብ እንደሚመጣ አስተውል። የተረጋጋ ወንድን ሴት ልጅ በተመለከተች ጊዜ የሚጠብቃትና ከፍርሃት ከጥቃት የሚከላከልላት እንደሆነ ይሰማታል። የሴቶች የሚገርም ተፈጥሮ፣ ሴቶች ከማጣት የተነሳ ስሜታቸው ስለሚጎዳ አንተን ላለማጣት ይጥራሉ። ሰዎች በተፈጥሯቸው ሊያጡ የሚፈልጉት ነገር ያከብሩታል፣ ይጠነቀቁለታል። ወንድ ልጅ ሴትን ሲለማመጥ ሲለምን ከተገኘ ጌሙ እዛ ጋር ተሸንፏል ማለት ነው። ባላጠፋው ነገር መለማመጥ የለበትም፣ ትቶ መሄድ እንጂ። ከተለማመጠ በሴት አይምሮ ውስጥ የሚሳለው እሱ እንደሚፈልጋት እሷ እንደማፈልገው አድርጋ ነው የምታስበው። ትታት ስትሄድ ግን እልህ ይዛታል። ከኔ ሌላ ሰው ይዟል፣ ባይሆን ኖሮ እንዳያደርገኝም ችላ አይለኝም ነበር ትላለች። ትታት ሂድ፣ ስለበለጥካት ትናደዳለች። ሌላው ግብ ያለ ሰው ሁን። ብዙ ሴቶች የወንድ መልክ ወይም ገንዘቡ ብቻ ሴትን የሚማርክ ይመስላቸዋል፣ ግን ይሄ ትልቅ ስህተት ነው። ነገር ግን ትክክለኛውና ሴቶች ሁሉ የሚጨነቁለት ህልምና ግብ ያለው ሰው ነው።
ሌላው ግብ ያለ ሰው ሁን። ብዙ ሴቶች የወንድም መልክ ወይም ገንዘቡን ብቻ ሴትን የሚማርክ ይመስላቸዋል። ግን ይህ ትልቅ ስህተት ነው። ነገር ግን ትክክለኛውና ሴቶች ሁሉ የሚጨነቁለት ህልምና ግብ ያለው ሰው ሁን። ግብ ያለው ሰው ትኩረት ይስባል። የብዙ ወንዶች ችግር ግባቸው ሴቶች ትሆናለች። ከሁሉ ነገር በላይ አስበልጠው ያያዋታል። እሷም ያ ሰዓት እሷ ላይ ብቻ ትኩረት እንዳደረግ ስትረዳ ባንተ መሳቧን ታቆማለች። ትኩረትህ ግብ ላይ ስታደርግ ትልቁን ድክመቷን ታገኘዋለህ። ስለዚህ እሷ ላይ ትኩረትህን ከግብ በኋላ አድርግ። አንድ ሰው ወደ ሕይወታችን ገብቶ እስከሚወጣ ድረስ ፍቅር ቃል ብቻ ነው። ስለ ፍቅር ብዙ ሰምተናል፣ ብዙ አንብበናል፣ ብዙ ተውኔቶች ተመልክተናል። ይህ ፍቅር የተባለው የተለየ ስጦታ ወደ ሕይወታችን መጥቶ እውነተኛ ማንነቱን እስካልገለጠ ድረስ ግን ፍቅር እንዲህ ነው እንዲያ ነው ብለን ለመናገር አንደፍርም። ፍቅር በቃል የሚያውቁት ብዙ ሰዎች ቢሆኑም የሚኖሩት ግን ጥቂቶች ናቸው። ስለ ፍቅር የሚያወሩ ብዙ ቢሆኑም የምርም በሕይወታቸው ተገልጦ የተመለከትነው ግን ትንሽ ናቸው። ለትክክለኛው ፍቅር የማይሸነፍ አይኖርም። በእውነተኛ ፍቅር የማይገዛ አይኖርም። ብዙ ሰዎች ለትክክለኛው ፍቅር የማይሸነፍ አይኖርም። በእውነተኛ ፍቅር የማይገዛ አይኖርም። ብዙ ሰዎች በፍቅር እንደተጎዱ ይናገራሉ። ነገር ግን ፍቅር አዎንታዊ ስሜት እንደመሆኑ መጠን ሊጎዳቸው አይችልም። ይልቅስ የጎዳቸው ያፈቀሩት ሰው ነው፣ አሊያም ራሳቸው ፍቅርን የሰጡበት ለመቀበል የተዘጋጁበት መንገድ ሊሆን ይችላል። ስለዚህ ፍቅር ስትሰጥም ሆነ ስትቀበል ተጠንቀቅ። ጥናቶች እንደሚያሳዩት 80% የሚሆኑ ሰዎች ህመማቸውን ለሌሎች እንደማይረዷቸው ስለሚያስቡ ስሜታቸውን ከማጋራት ይልቅ ለራሳቸው ይይዛሉ። ሰዎች በሕይወታችን ውስጥ የሚታይ ለውጥ የሚያሳዩበት በመሰረታዊ በሁለት ምክንያቶች ነው። አንደኛ፣ አይምሮአቸውን ከፍተው ነገሮች ሲቀበሉ፣ ሁለተኛ፣ ባመኑበት ሰው ሲከዱ፣ ልባቸው ሲሰበር። የሥነ ልቦና ባለሙያዎች እንደሚሉት አንድ ሰው ሁልጊዜ ከአይምሮአቸው ውስጥ የሚኖርበት ሁለት ምክንያቶች አሉ። አንደኛው የስሜት ትስስር መኖር። ከአንድ ሰው ጋር ብዙ ባወራን መጠን ከዛ ሰው ጋር የመዋደድ እድሉ እየጨመረ ይሄዳል እና ያ ሰው በእኛ ውስጥ ጠንካራ ስሜት ምላሽ ይፈጥርበታል። ይህ የስሜት ትስስር ማለት ነው። ከምንወደው ሰው ጋር በስሜታዊነት ስንገናኝ ትርጉም ያለው ግንኙነት ለማቆየት የሚረዳን የመቀራረብና የመዋደድ ስሜት ይፈጥራል። አንዳንድ የመቆራኘት የመተሳሰር ደረጃ ጤናማ ግንኙነት ውስጥ የተለመደ ነው። ነገር ግን አንድ ነገር ልብ እንበል፣ ከመጠን በላይ መቆራኘት፣ መተሳሰር የስቃይ ሁሉ ምንጭ ነው። በጣም መቆራኘት፣ መተሳሰር ወደ ቅናት ያመራል። ቅናት ደግሞ የስግብግብነት ጥላ ነው። ማወቅ ያለብን አንድ ነገር ላለማጣት የምንፈልገውን ነገር ሁሉ ለመልቀቅ ራሳችን እናሰልጥን። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚያ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።